ሽሽ ሁሌም ሽሽ ሁሌም እንደሸሸኝ ነው እዚህ ካሳለፍኩት የባሰ ነገር አላሳለፍኩ በጣም እያወራሽ ነው ታውቁሻል ለምንድን ነው ያ ልጅ እንደመጣ ነው የማላውቀው ተሰማኛለህ ከዚህ ተሻለ ጊዜ የለም ሁሉም ሰው አንቀላፍቷል ወርቃማውን ጊዜ ተጠቀማት በመልክልሽ አድራሻ 5 ሰዓት ላይ ነው ለማንም ሰው ምንም ነገር መናገር አትችይም ልጄ አሁን ደህና ነሽ ተረጋጋሽ ልጄ ለመረጋጋት ሞክሪ ሁሉም ሰው የእጁን ያገኛል ዋጋውን የማልሰጠው ማንንም ሰው የለም ቆይ በአምላክ ምንድነው ልጄን ስላዳንካት በጣም አመሰግናለሁ እሺ እንደፈለክ መጀነን ትችላለህ ደግሞ ለአመታት መኩራራት እንድትችል የሚያደርግ በቂ የሆነ ስራ ነው የሰራው እየመነዘርኩ ጀነማለሁ ህብስት ልጄ ምን ነው ዘማርሽ አንድ ነገር በይ እንጂ ትሰማኛለህ ልጅቷ ከባድ ነገር ነው ያሳለፈችው ስለዚህ ባትጨናት ጥሩ ልጄ ቆይ ምን እንደምን የምትፈልገው አንቺም ትፈልጊውን ነገር ነው ማወቅ ፈልገው አባዬ ታፈስ እዚህ እንድትኖር ነው የምፈልገው እሺ ታፈስ እዚህ ትሆናለች ሌላስ ምንድነው የምትፈልጊው ሰላም ነው የምፈልገው በአምላክ ልጅቷ ምንድን ያገኘችው በጣም ተቀይራለች ሁሉንም ነገር እንደሰማው ነው እንግዲህ እንደዚህ አይነት ነገር ያሳለፈን ሰው ለምን እንደዚህ ሆን ቀጥሎ ያልነገርከኝ ነገር የለም አይደል ምን ይሁን ብዬ ደብቀሃለሁ አንዱም ነገር እኮ በእኔ ምክንያት ወይም በእኔ ስተት አልሆነ አንተ ራስህ እኮ በጣም አዝናል ሁኔታው በጣም ከባድ ነበር እንዴ ሁሉንም ነገር ነግሬያለሁ ክብደቱን መመዘን ያንተ ፋንታ ነው ለመጀመሪያ ጊዜ ስሟን በዚህ መልክ ጠራው እሺ ጀግና ማሰብም ማመዛዘን ጀምረሃል ማለት ነው እንዴ ምንድነው ይፍቱ ምን ሆነሽ ነው ተወኝ እባክህን አለም ተወኝ እሺ መተውንስ ተውሻለሁ ግን ምን ሆነሽ ነው ይችላል ሊደርስባት ያለውን ነገር ሳስብ ውስጤ በጣም ነው ተረባበሸው ቆይ እስኪ አንድ ነገር ሆነ አስቡኝ ራሴን እንዴት ይከራላዋል ከልብሽ ነው ይፍቱ እንዴት ከልብ አይሆን ምንም ቢሆን ነው ሴት ልጅ ወልጃለሁ ልክ ነው ወልደሻል ግን ምንም አላመንኩሽ አመንክ አላመንክ ምንም ለውጥ አያመጣም ልጅቷ አንድ ነገር ሆና ቢሆንስ ምን ይወጣን ነበር የሚገርም ነው አሁን ባያት እኮ የባሰ ተረባበሻለች ብዬ ነው ቆይ እስኪ እንዴት ናት ንገረኝ እስኪ አለ ደህና ናት ዝም ብላለች ግን ያው ብቻ ደህና ናት ወይኔ ግን ምን ነክቶኝ ነው ታፈሱም አብራቸው መጣለች አረ መጣች እንዴ አዎ መጣለች ምክንያቱም ህብስት ለፈለገች ነው እሷ ከፈለገች ታፈስም ትሆንላት በዛ ላይ ደግሞ ባለውለታችን ናት እኔም ደግሞ ሰው የለኝም ስለዚህ አለ ምን ስለዚህ ያለው አሁን እዚህ ቆም ምንድነው የምትለዘልዘው ቤቷ ነው ትግባ በጣም ጥሩ ትመጣለች ቶሎ ትምጣ እንደውም በጣም አስፈላጊ ሰዓት ላይ ነው የመጣችው እሺ ግን አንድ ነገር ጠንጥነሽ በኋላ እንደማትመዝዩ ተስፋ አደርጋለሁ አለ ምን አለበት አሁን ነገሮችን ተወጥ ብታረግ ግራ አጋባሽኝ እኮ ምን ሆነሽ ነው ምን ሆንኩኝ ምን ሆናለሁ እውነት በተፈጠረው ነገር አዝነሽ ነው እንዴ ምን ነው አለ ይሄን ያክል ነው ሰይጣን አለቃ ነኝ እንዴ ልትደፈር የነበረች ልጅ ላይ ምድሰተው እስከማውቅሽ በአምላክ ላይ ልታረገው የነበረው ነገር ራሱ ጭንቅላቴ ውስጥ ነው ባታበሳጭኝ ይቻላል እሺ እንግዲህ ችላ የተባሉትና የተበታተኑትን ስራዎች መስመር ላስይዛቸው ይሄን መስመር አስይዛቸው ዋናው ልጅቷ እንኳን በሰላም ተገኘች ህብስት ለምንድን ነው ዝም ያልሽው ምንድን ነው ዝምታው ምን ልበል አንተ በኔ ቦታ ብትሆን ምን ትል ነበር የሆነ ነገር በያ እያሳሰብሽኝ ነው ሁሉም ነገር ወደ በፊቱ ተመለሰ ታዲያ ምን ልበላው ለቀናትም ቢሆን ደስተኛ ህይወት ነበር ብቸኝነት መሰቃየት ያለ መፈለግ ስሜት አልነበረ የኔ መኖር የሚረብሽው ሰው እንኳን አልነበረ አንቺ ልጅ እንዳወራል ነበር እንደ ፈለከው
አዎ። ስለዚህ ዝም ብለህ ስማ፣ ወደ ትላንት ተመለስ። ግን እንደ ትናንት ላይሆን ይችላል። ለምንድን ነው እንደ ትላንትና የማይሆነው? ምን የተለየ ነገር አለ? እዚህ ያለው ሰው እኮ ሁሉም ያው ነው። ግን አንቺ ተለውጠሻል። አዎ ተለውጫለሁ። ምንም ነገር የመቋቋም አቅም የለኝም። በቃ በቅቶኛል። አየህ አይደል? እኔ ያው ነኝ። ስለዚህ ከበፊቱ ይብሳል እንጂ ምንም የተለየ ነገር የለም። እንደዛ ነው? አዎ እንደዛ ነው። አንተ ጋር የተለወጠ ነገር አለ? እኔ ጋር ንገረኛ። ዝም ብለህ የምትለኝ ነገር ያለ ይመስል ጥያቄ ለምደረድርበት ንግግር ዝም አትበለኝ። እሺ። ስላዳንከኝ አመሰግናለሁ። ምንም ምስጋና ምናምን የሚባል ነገር የለም። ያንን ሁሉ ስቃይ እንድታይ ስላደረኩሽ እኔ ነኝ እንደውም ይቅርታ መጠየቅ ያለብኝ። አንተ አይደለም እኮ እኔ ነኝ። ለሁሉም አለመቻል ይቅርታ፣ ለሁሉም ነገር ይቅርታ አድርጊልኝ። አለመቻል? አዎ አለመቻል። ቆይ ግን ትፈልግ ነበር? አሁን እረፍት አድርጊ በቃ። ንጉሴ ምንድነው እንደዚህ በነገር የምትብሰለሰለው? ለምን አልብሰለሰል ታፈስ? እምዬ እኮ አንድ ነገር ትሆንብኛለች ብዬ ነው። አንዴ መተናል። አሁን አትጨነቅ ብሎ አማርኛ ምን ማለት ነው? በገዛ ባልንጀራ ይሄ መሰደድ በላይ ምን አለ? ወይደ እሺ ምን ይሆን ወንድም አለም? አሰደበን። ይሄ አሰዳቤ የሆነ ሆኗል። በቃ የበቃ ነገር ብሎ ነገር የለም። እዚህ ሰው ላይ ልንቀመጥ ነው? ኖር ጌታው ምንድነው? ንጉሶ ተረጋጋ እንጂ። ሰው ላይ ምን ትሰራለህ? ሰው ላይ ምን ትሰራ ትቀመጣለህ? እንዲያው ምንም ደስ አላለኝም። እኔ ደግሞ ደስ ይለኛል። እስከ መቼ ነው እንደዚህ ብቻዬን የምኖረው ብዬ ሳስብ ነበር። ተው እባክህ ወንድሜ፣ እንደው በከተማ ኑሮ ሰው ተጨምሮማ ከባድ ነው። እንደው በጣም እንደምናስቸግርህ አውቃለሁ። ግን ያው እኔ ወደዛ መሄድ አይቀርም። እናንተ ምን ነክቷችኋል? ቆይ ታፈስ፣ መድረሻ ያጣችሁን ህብስትን አስጠገተሻት አይደል እንዴ? ታዲያ እናንተ እኔ ቤት ብትሆኑ ክብሩ ለኔ አይደለም እንዴ? እግዚአብሔር ይስጥልን በእውነት አሜን። አብሮ ይስጠን። እንደዚህ ነው የሚባለው። በሉ ይልቅ ቆንጆ ምግብ ስላዘዝኩኝ እጃችሁን ታጠቡ። ውይ ምን አስቸገረህ አብነቴ? አይ እንደው ምንም አላስቸገራችሁ። ያው ትንሽ ራብ ስላለኝ የሆነች ነገር ቀመስመስ እናድርግ ብዬ ነው። እንደው አምጥቼ እንዳላስታጠባችሁ ማስታጠቢያውም ጆጉም የለም። ኧረ አይገባም አብነቴ። እባክህ አትጨነቅ ወንድሜ፣ በሌላው ያስቸገርና አንሶ ነው። በሉ ይልቅ ተነሱ። እንዴት ጥፍ እንዳላችሁ መታጠቢያ ቤቷ አለች። ደግ አንሰው በአምላክ አንሰው። በአምላክ አንሰው። ይፍቴ በጣም ደካክሞኛል። አንድ ስኒ ቡና ባገኝ ደስ ይለኛል። እሺ አፈላልሃለሁ። እንዴ አልመጣችም? እንዴ ታፈስ አልመጣችም። በአምላክ እንዲያመጣት እኮ ነግሬው ነበር። ቆይ ልጅቷስ እንዴት ናት? አይተሻታል? አላየኋትም ባክን አለምዬ። እንዲያው አይኗ ማያት ራሱ እኮ ክብድ አለኝ። እንዴ አዘንኩላት አላልሽም እንዴ? እንዴት ነሽ ማለት ምን ይከብዳል? ይፍቱዬ ስታይን ተረባበሽ ይሆናል እኮ ብዬ ፈርቼ ነው። ተይ ተይ እባክሽ፣ ደስ አይልም። ተነሽና አያት። እሺ እንዳልቀሰቀሳት ነው እንጂ አያታለሁ። መጡ መሰለኝ። ግቢ እንጂ ቤትሽ እኮ ለምን ወደ ኋላ ትቀሪልሽ? እትዬ እንኳን ደህና መጣሽ። ታፈስ ነይ ቁጭ በይ። እንኳን ደህና ቆያችሁ። ታፈሱ አቤት ጋሼ።
ለሁሉም ነገር በጣም አመሰግናለሁ። የእውነት ቤተሰብ መሆናችንን ያሳየሽኝ። ኧረ ምንም ማለት አይደለም ጋሽ። እሺ እንግዲህ ያችን የተለመደችውን ወፍራም ቡናሽን ብታፈይልኝ ደስ ይለኛል። እንዴ ቆይ እንጂ አለምዬ ገና እንደገባች በስራ እንቀበላት። እኔ አፈላልሃለሁ። ኧረ ግድ የለም እኔው አፈላለሁ። እብድ ነገር እኮ ነው። አንቺ ልትሄጂ ወደ ነበርሽበት መሄድ ትችያለሽ። ወዴት ነው? ህብስትን ልታናግራት ነው። ናና ወዴት ነው የምትሄደው? እና ብቻቸውን እንተዋቸው? አዎ ተመልሰና እና ተቀመጥ። ተዋቸው ያወሩ። አይዞሽ አትደናገጪ። እኔ ምንም ላረግሽ አይደለም የመጣሁት። ታዲያ ምንድን ነው? ህብስትዬ ደህና ነሽ? አዎ ደህና ነኝ። ህብስትዬ እኔም ሴት ልጅ አለችኝ። ምንም እንኳን ከዚህ በፊት ባንስማማም ግን በደረሰብሽ አደጋ በጣም አዝኛለሁ። ምንም አትይኝም? የምናገርበት ትክክለኛው ጊዜና ቦታ እንደሚመጣ አምናለሁ። ተይ እባክሽ አጉል ነገር አትናገሪ። ያሳለፍሽው ነገር ከባድ ነገር እንደሆነ አውቃለሁ፣ ግን ለመርሳት ሞክሪ። እሺ አሁን ብቻዬን ተይኝ። እሱ የሚጠቅምሽ ቢሆን አድርገው ነበር፣ ብቻሽን ተውሽ ነበር። ግን እዚህ ጋር በሀሳብና በጭንቀት መቀመጥ ምንም አይጠቅምሽም። እኔ አሁን ትንሽ ነው ወደ ሳሎን እንሂድ። ቀስ ቀስ ነይ እኔ ልጅ ነይ፣ እዚህ ጋር ቁጭ በይ። የተፈጠረው ነገር ከባድ ቢሆንም ለመርሳት እንድትሞክር እየነገርኳት ነበር። ልክ ብለሻል ይፍትዬ። አዎ ክፍልሽን ዘግተሽ በመቀመጥ ምንም ጥሩ ነገር የሚገኝ አይመስለኝም። ደግሞ እዛ ያሳለፍሽው መጥፎ ነገር የልጅ ነገር ሆኖብሽ እንጂ የሚወዳደር እንኳን አይደለም። መደፈር ቀላል ነገር መስሎሽ ነው? ነገሮችን ለመርሳት የፈለጋችሁ ሳይሆን የዝክር ፕሮግራም ያዘጋጃችሁ ነው የምትመስሉት። ታዲያ መጥፎ ነገርም እኮ በሀዘን ይዘከራል አይደል? እንዴ አባዬ ልክ ናት። ድንጋጤውና ጭንቀቱ ነው እንደዚህ የሚያረጋት። ተዋት እስከምትረጋጋ ነው። ተረጋግቻለሁ አባዬ። ወደ ውጭ መውጣት ይፈቀድልኛል? ምንም ማስፈቀድ አይጠበቅብሽም የኔ ልጅ። በአምላክ አብራችሁ ሂዱ። አይ አብነትን እኮ ነው አግኝቼው የምመለሰው። ችግር የለውም አብራችሁ ሂዱና አድርሶሽ ይመለሳል። እሺ ልጅቷ ግን ጤነኛ ናት? በጣም እኮ ነው የተቀየረችው። ልክ ነሽ። የሆነ ልክ ያልሆነ ነገር አለ፣ ግን ቢያንስ አብነት ጋር ሄዳለች። አይ ይሆነማ ይዞሻል አሰዋለ። ምን ነው አዘንኩላት ስትይ አልነበረም እንዴ? ስራ እንዴ ታዲያ ባዝንላትስ ያዘንኩ እንደሆነ መገረም አቆማለሁ እንዴ? ታፈሱ ታፈሱ ታፈሱ። እስኪ ገና ከመምጣቷ አታስርቻት። ምንድነው አስሬ ታፈስ ታፈስ የምትይው? መደፋፈር ድሮ ከዛች ከሜንጦ ጋር ነበር፣ ከዛች ከቁርንጫት ጋር። አሁን ደግሞ ለዚች ለዶለስ መቆጣጠር ጀመረ። ይቺ ሽማግሌማ በጣም ቅንቅን አድርጓታል። በጣም ጸባዋ ተቀይሯል። ልክሽን ነው የማሳይሽ። እንዴት ነው የሚያደርገው? ረጅምማ ቢሆን እኮ መከራ ነበር። ውጥርጥራ ይላል ደግሞ እሱ የተወጠረ ሽማግሌ። ምንድን ነው? ምን ከእኔ ጋር መሄድ እንደማትፈልጊ ስትናገሪ ነበር። እኔ እንደዛ አላልኩም። እና ምንድን ነው ያልሽው? አንተ የምትፈልገውን ነገር እኮ ነው ያደረኩልህ። ምንድን ነው እኔ የምፈልገው? በአምላክ እኔ የምፈልገውን ነገር አድርጊ ብዬሻለሁ እንዴ? በአምላክ እያሳመምከኝ ነው።
ይቅርታ፣ በጣም ይቅርታ። እኔ ግን ብቻሽን ወይም ደግሞ ከሌላ ሰው ጋር እንድትሄጂ ፈልጌ አላውቅም። እሺ አንተ ልክ ነህ ማለት ነው? አንቺ ልጅ አትበለኝ። ስማለኝ፣ እሺ አታመነጫጭቀኝ። በአምላክ አንተ አለኸኝ ብዬ ዞር ስል መሸሽን በአንተ አለመፈለግ እንዲሰማኝ አታድርገኝ። ምን ማለት ነው? ደጋግመህ ምን ማለት ነው ትለኛለህ። በቃ እኔን ለመረዳት ብዙ አትቸገር። ግራ ገብቶሻል። ሁሉም ነገር ተምታቶብሻል። እራስሽን ለማረጋጋት ብሞክሪ ነው የሚሻልሽ። ግራ አልገባኝም። ህብስት፣ ከዛ ከተማ ከወጣን ጀምሮ ዝም ብለሽ ነው የምታወሪው። የምታወሪያቸው ነገሮች ራሱ እርስ በርስ ይጋጫሉ። ስለዚህ በቃ ዝም ልበል? እያስጨነቅሽኝ ነው። ቆይ ግን ደህና ነሽ? ወደ ቤት መመለስ ትፈልጊያለሽ? ወደዛ ቤት ከመመለስ ወደ ነታፈስ ሀገር ብመለስ ይሻለኛል። እሺ፣ ወይስ ሌላ ቦታ እንሂድ? የት ትፈልጊያለሽ? እና ብነት ጋር ነው መሄድ የምፈልገው። እና ብነት ጋር? አዎ። እሺ። እሺ ጉሽ በይ፣ እንደዚህ ዞር ዞር በይበት እንጂ ተዘግቶ ነው የከረመው እኮ። ሄቲ ቤት ውስጥ ተዘግቶ የከረመ አይመስልም። እሱማ እኮ ሰርተን እንበላለን እኮ፣ ቆማጦች አይደለንም። ግን እንደዚሁ ስርስሮ ያለበት እንደዚህ እንዳንቺ ፍዝዝ ድንዝዝ ያለበት ነገር የለም እንጂ። እሺ ገብቶኛል። በጣም ጥሩ፣ እንኳን ገባሽ። ትንሽ እየነቃ ብለሽ ነው የተመለስሽው። እኔ ሲያው ነኝ እትዬ። ያ አንቺ እንደዛው ከታየሽ ክፋት የለውም። ይሁን እንግዲህ፣ ሁሉም ሰው አፉ ሾሎ ነው የመጣው። ምን አልሽ እትዬ? አሞጥሙጣችሁ ነው የመጣችሁት ነው ያልኩሽ። አሞጥሙጣችሁ? ትሰሚኛለሽ ታፈስ፣ እኔን ማደናቆርሽን ተይና ስራሽን ስሪ። ከዚህ በኋላ ሁሉም ነገር በስርዓት ነው የሚሆነው። እሺ እትዬ። ቤቴ ውስጥ ምንም አይነት መረባበሽ ነገር አልፈልግም። ሰላም ነው የምፈልገው። ገባሽ? አዎ ሰምቻለሁ። ምንም አይነት ድራማ አልፈልግም። ይኸውልሽ፣ ይሄ የምትፈነጩበት እንደፈለጋችሁ የምትሆኑበት ቤት አይደለም። እሺ? አንቺ በሰራሹ ድራማ የት ይበልጣል። ማጉረምረምም አልፈልግም። ሰላም ብቻ ነው የምፈልገው። ገብቶሻል? አዎ ገብቶኛል፣ በደንብ ገብቶኛል። እድሜ ለዚች ደናቁርት። እሷ ትመለስ ባትል ኖሮ መቼም እዚህ ቤት እግርሽ አይረግጥም ነበር። ጭባ እትዬ፣ ድሮስ መች አጣሁሽ? እንደ መጽሐፍ ሳጠናሽ ኖሬ መለሳለስማ የዋዛ አይደለችም። የሆነች የሰራቻት የሸረበቻት ሴራ አለች እንጂ ደግሞ ምን ልታረጊው? ሴጣን ባብነት እስቲ ደህና ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። ደህና ትሆኛለሽ የኔ እናት። አመሰግናለሁ። እሺ። እንዴ አንቺ ደግሞ ዝም ብለሽ ምስጋና አታብዢ። በአምላክስ እታች ነው ለወሮ ፈልገዋለሁ፣ እየጠበኩት ነው ብሏል። ሂድ። እሺ በቃ ግቢ። አጅሮን ብቻውን ነው። እሺ። ህብስት አለ እንዴት ነህ? ደህና ነኝ። እንደው እየበረታሽ ነው? ደህና ነኝ። እናንተ ከዛ ጎዳድ ናችሁኝ። አይ እሱስ በመሰረቱ እዛ ውስጥ መግባት አይገባሽም ነበር። የእርብ ሰው ነው ብለን ተዘናግተን እንጂ። እውነት አንድ ነገር መሆን መስሎኝ በጣም ፈርቼ ነበር። ሰውየው ደግሞ በጣም ያስፈራል። አብረን የኖርን ሰዎች እኮ ነን። ባልንጀራዬ ነበር። ምን እንደነካውን እንጃ። ያንተ ጓደኛ ሆኖ እንደዚህ መሆኑ ግን በጣም ይገርማል። አሃ እኔ ምን አይነት ሰው ነኝ? አንተማ በጣም ጥሩ ሰው ነህ። ሰውን ህላየተሽ ምኑን ታውቂዋለሽ ብለሽ ነው እናት አለ። እሱም ያስታውቃል። ምን ሆነ ነው እዚህ ነው የጠራኝ? የተፈጠረ ነገር አለ እንዴ? አይ ምንም ነገር የለም። ልጠይቅ ስለፈለኩ ነው የጠራው። ህብስት መስማት የሌለባት ጥያቄ ነው። ወደዚህ ስትመጡ ያለች ነገር አለ እንዴ? አብነት ምን አይነት ነገር? አላውቅም፣ ግን እኛ ከመድረሳችን በፊት ምንም አልሆነችም አይደል? ምን ማለት ነው? በአምላክ ተው እንጂ። ልክ አይደለችም። ጸባዩ በጣም ተቀይሯል። ንግግሯ፣ ሁኔታዋ፣ ሁሉ ነገሯ ልክ አይደለም። ታዲያ እንደዚህ አይነት ለውጦችን ለማየት እኮ ያሳለፈችው ነገር በቂ ነው። እንጂ አብነት ምንም ደስ አላለኝ። በጣም እየገፋችኝ ነው።
በአምላክ የሆነ ነገር ልትነግረኝ ብትፈልግ እንኳን ተሰብስበን እኮ ነው የመጣነው። ታፈሱ ነው ተሰብስበን የምትለው? ወንድሟስ ማለት ወንድሟ ነው። የታፈሱ ወንድም እዚህ መጥቷል? አዎ አንተ ወደ ኋላ ስትቀር እነ ታፈስ ቤት ነበር ሄድነው። ከዛ እናትየው ይጋደላሉ ብለው ተጨንቀው ነበር። ከዛ ህብስት አብረን እንሂድ ብላ ለመነችው። እናትየውም በቃ ከምትጋደል አብራቸው ሂድ ብላ ጠየቀችው። ህብስት የምትባል ልጅ ጭንቅላቷ የሚሰራበት ቀን በጣም ናፍቆኛል። በሷም አትፍረድ። የእናትየዋ ጭንቀት ትንሽ ያስፈራ ነበር። እና የፈለገ ነገር ቢሆንስ? አሁን የት ነው ያሉት? የት ይሆናል? እኔ ቤት ውስጥ ነው። እና አሁን አብረው ናቸው? ምን ነካ አብነት? አትነግረኝም እንዴ? እኔ ነገረች ነበር አይመስለኝ። እሺ እንሂድ። ህብስት አለ ወይ ንጉስ? እውነት ግን አንቺ የህተማ ልጅ ነሽ? እንዴት እንደዛ አልክ? እንደው ዝም ብዬ ሳይሽ መረጋጋትሽ፣ የዋህነትሽ ምንም እኮ የህተማ ሰው አትመስይም። የከተማ ሰው ምን ይመስላል? እንደው ያልተረጋጋ ሰው ይበዛዋል። ልክ ያንተ ጓደኛ እንደሆነው አይነት እዚህም እንደሱ አይነት ሰው አለ እንጂ የከተማ ሰው ሁሉ እንኳን አንድ አይነት አይደለም። እንዲህም አለ እንዲያ አንቺ እንደሌላ የህተማ ልጅ አይደለሽ። ንጉስ እድሜ ትልቅ ነው ማለት ነው? ሁሉንም የከተማ ልጆች ታውቃቸዋለህ? በየትኛው ጊዜ? እየቀለድኩ ነው። እሺ ከአብነት ነው የተማርኩት። ነው ዝም ብለሽ ነበር ያልሽው፣ ግን ደግሞ እዚህ እየተሳሳቅሽ ነው። በአምላክ ተረጋጋች። ሰላም ነው ወንድሜ? ሰላም ንጉሴ። ከህብስት ጋር በደንብ የተግባባችሁ ትመስላላችሁ። እዛ ነው የተግባባነው። እንዳይደብረኝና እንዳላዝም ብሎ ብዙ ነገር ሲያደርግልኝ ነበር። አሁን ተነሽ፣ ወደ ቤት መሄድ አለብን። ትንሽ እዚህ መሆን አንችልም? ተንቀሳቀሽ እያልኩሽ ነው። ምነው ወንድም አለም ቸገራል እንዴ? ንጉስ ሆይ ምንም ችግር የለውም። እነሱ ይሄዱሽ። ህብስቴ ሂጂ በቃ። መምጣትህን አላወቅኩም ነበር። ትርምስምሱ በዛና ብዙ አላስተዋልኩም። ስለረዳህን በጣም አመሰግናለሁ። ኧረ ምንም አይደል። እንገናኛለን። እሺ ንጉስ በቃቸው ልሂድ። እሺ በስታለ እንደው ትንሽ የቀረ ቻው ካለ ቻው ብትይ። የለም እሺ ቀጥል፣ እየሰማሁ ነው። በጣም ጥሩ። ምንም አይነት መዘናጋት አልቀበልም። ወደ ስራው ግባ። ማሰቢያና መጠንቀቂያ ጊዜ አያስፈልግም። አሁን ወደ ስራው ግባ። ጥሩ ውጤት እፈልጋለሁ። ወደ ኋላ የሚባል ነገር የለም። እትዬ ላንሳው? ታዲያ ምን ታደርጊው? እንግዲህ ቡና ተጠጥቶ ሊነሳ ነው ወይ? ቆርጥን አንሽና። አይ እትዬ እሺ በቃ ዞር በይልኝ። ሆነ አታስመስይ። መቼ ነው የመጣሽው? ቆይ ወጥተሻል ነበር እንዴ? አሁን ነው እኮ የመጣሁት። ነግሬሽ ነበር የሄድኩት እኮ እትዬ። እሱን አልረሳሁትም። ሂጅ በቃ። ደግሞ እየተነሳሽ ይሆን? ያው እናቴ መጣችልሽ። ታፈስ ህብስቴ ደህና ዋላችሁ? ደህና ነን። አንቺ እንዴት ነሽ? ደህና ነኝ እኔ። በሉ ግቡ እስቲ። እንዴት አመሻችሁ? ምን እየሆንሽ ነው ግን? በጣም ከማስመሰልሽ የተነሳ ለምዶብሽ ጥሩ ሰው እንዳትሆኚ ብቻ። በአምላክ እባክህን እስኪ አንተ ከቻልክ ዝም በል። ህብስት ደህና ነሽ? ደህና ነኝ አመሰግናለሁ። ከፈለግሽ እዚህ መሆን ትችያለሽ። እኔ ወደ ውስጥ እገባለሁ። አረ ለኔ ብለሽማ ወደ ውስጥ መግባት አይጠበቅብሽ። ይቺ ጅል ለዚሁ ነው የተኮሳተረችው። በቃ ልታምናት ነው ማለት ነው። አይ እኔ ገብቼ ማረፍ ፈልጌ ነው። ቆየሁ እዚህ ከተቀመጥኩ። እኔም ክፍሌ ብገባ ይሻለኛል። አዎ ግቢና ረፊ። ከባድ ጊዜ ነው ስታሳልፍ የነበረው። በሰላም ረፊ። እሺ አመሰግናለሁ።
ምን ያስቃል? 32 ጥርስ ነበር ማርገጥ እዚህ ነበር ማለት። ምን እየሆነች ነው ሴትዮ? ለምንድን ነው ያ ልጅ እንደመጣ ነው የማላውቀው? ያወክ ነበር ይመስል። አንቺ ለምነሽ ካመጣሽው እኔ እንዴት ላውቅ እችላለሁ? ግን በዛ ሁኔታ ውስጥ ላንተ ማሳወቅ አልችልም ነበር። እሺ እሱን አቼ፣ ግን ምን እንዲሆን ነው ለምነሽ ወደዚህ እንዲመጣ ያደረግሽው? ቢመጣ ምን ችግር አለው? ለምንድን ነው ችግር የሌለው? በአምላክ እነሱ እኮ እንዳልሞት ያደረጉኝ ሰዎች ናቸው። የምኖርበት ምክንያት ሰጥቶኛል። ታፈስና ደግ ቤተሰቦቿ ባይኖር እኮ ይሄኔ ሙቼ ነበር። ለዛ ነው እንደዛ ተቀራርባችሁ ስትሳሳቁ የነበረው። ቆይ ስለተቀራረብን ለምንድን ነው የተበሳጨው? እኔን አይመለከተኝም፣ ግን እንደዛ ማድረጋችሁም የማይመለከት ከሆነ አትቼም አትበለኝ እሺ። ሲቀጥል ደግሞ ምንም አላደረኩም። አንቺ ልጅ ህብስት ሽሽ እሺ። ሁሌም ሽሽ፣ ሁሌም እንደሸሸኝ ነው። ትንሽ እንኳን አላፍቅም። ከመጣ እንኳን እኮ በደንብ አላቀፍከኝም። ስለ እናትሽና ስለ ሞተው አባትሽ ሁሉንም ነገር ማወቅ ከፈለግሽ በምልክልሽ አድራሻ 5 ሰዓት ላይ ነኝ። ለማንም ሰው ምንም ነገር መናገር አትችይም። በአምላክ ምን አይነት ደደብ ነህ ግን! ምን ያህል ናፍቃህ እንደነበር አታውቅም? ምን ያህል ፈርተህ እንደነበር፣ ምን ያህል ተሰቃይተህ እንደነበር አንዴም እንኳን ልትነግራት አልቻልክም። በደንብ ልታቅፋት ፈልገህ እንኳን ልታደርገው አልቻልክም። ግን ቢያንስ ጥብቅ አድርጌ ላቅፋት እችላለሁ። አይ አልችልም፣ ምንም ማድረግ አልችልም። ምክንያቱም መኖር አለባት። አንሳው ትሰማኛለህ? ከዚህ የተሻለ ጊዜ የለም። ሁሉም ሰው አንቀላፍቷል። ወርቃማውን ጊዜ ተጠቀማት። አይፍቱ እሳት ይወጅ ሴት እኮ ነሽ። እንደ አንቺ አይነት ሰው እኮ አይፈጠርም፣ ሊፈጠርም አይችልም።